ሰላም ቤተሰብ እንዴት ናችሁ? ሰላም ነው፣ አማን ነው፣ ሁሉ ሰላም። ዛሬም እንግዲህ ሰዓታችን ጠብቀን በሰዓታችን ከች ብለናል። የዛሬው ክላስ ይለያል ነው የምላችሁ። እግዚአብሔርን በቃ ዛሬው በቃ እኔ እንዳው ከዚሁ ገና ሳልጀምር በቃ ማስጠንቀቂያ መስጠት የሚፈልገው የዛሬውን ክላስ አንድም ሰው ሳይገባው በቃ እንዲያልፍ አልፈልግም። ምን ልበላችሁ፣ ይሄኛው አሁን ዛሬ የምንማረው ክላስ ነው። ክላስ ማለት የፓይተን በቃ የመጨረሻ እንትኑ ነው። ከዚህ በፊት ያኔ ከስክራች ስንጀምር ፕሪንት ሄሎ ወርልድ ብለን ገና ከዛ ከስክራች ስንጀምር ጀምረን ብዙ ነገሮችን አሳልፈን መጥተናል። ዳታ ታይፖችን አይተናል። ከዛ ፋንክሽን አይተናል። ምንድናቸው እነዚህ ፎር ሉፕ፣ ዋይል ሉፕ የሚባሉት ሞጁል፣ ብዙ ነገሮችን አይተን መጥተናል። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ይህንን ቪዲዮ ከማየታችሁ በፊት ከዚህ በፊት የለቀቅናቸው ቪዲዮዎች አሉ፣ እሱን ብታዩት ሞር እመክራለሁ። እየተከታተላችሁ ለመጣችሁት ደግሞ የዛሬው ክላስ በቃ ምንድነው ቢውልድ አፕ እያደረግን ነው የመጣ ነው። ከዛች ከሄሎ ወርልድ ጀምረን ብዙ ነገሮችን ቢውልድ አፕ እያደረግን አሁን የመጨረሻ በቃ ዋናው የሚባለው ፋይናል እንትም ላይ ደርሰናል። ክላስ ደግሞ በጣም ወሳኝ ነገሮች ወደ 12 የሚሆኑ ፖይንቶች ከስሩ አሉት። እነሱ እያንዳንዷን እንትናን አውጥተን እናያለን፣ ቼክ እናደርጋለን፣ እንማራለን። ለዛም ነው አንድም ሰው ይሄንን ቪዲዮ የሚያየው ሰው ይሄ ነገር ሳይገባው እንዲያልፍ አልፈልግም። እንደው ካልገባችሁ በእናታችሁ ጠይቁ። ቴሌግራም ግሩፕ አለን። እዚህ ቻናል ላይ እንደሚታዩት ቴሌግራም ግሩፕ አለን። ቴሌግራም ግሩፕ ላይ ቆንጆ ልጆች አሉ፣ በጣም እየተሳተፉ ያሉ እንደነ ሳይበር፣ ሌሎችም አሉ። ጥያቄዎች እየተጠየቀ ነው፣ ሾርት ኖቶች እየተሰጡ ነው። በቃ እዛ ላይ ገቡና ምንድነው በተቻለ መጠን ፋሚሊ ሆኑ፣ ምንም ነገር ሚስ እንዳታደርጉ። አላማችን ምንድነው? ሁሉም ሰው በቃ ይሄ እንደ ታምር የሚታየውን ኮዲንግ በቃ በቀላሉ መስራት እንዲችል ነው። ፕላስ ያን ከቻለ በኋላ ወደ ትልቁ ወደ ኢአርፒ እየሄድን ነው። እሱን ደግሞ በቀላሉ ለመስራት እንዲያግዘን ነው። ምክንያቱም ይሄ ክላስ ከቻልኩ በአንድ ቪዲዮ ኦር በሁለት ቪዲዮ ይሄንን ክላስ እንጨርስና ከዛ በኋላ ዳይሬክት ወደ ላይቭ ቪዲዮችን እንገባለን። ላይቭ ቪዲዮችን ላይ ስንገባ ያለፉትን እስካሁን የተማርናቸውን ነገሮች እንገመግማለን፣ ያልገባን ነገር እንጠያይቃለን። ከዛ ደግሞ ወደፊት እንሄዳለን ማለት ነው። ኢአርፒን በቃ በስርዓት ነው የምንማረው፣ በስርዓት በቃ አላማይም እሱን እንድታውቁ ነው። የዛ ቦታ ላይ በጣም ከምላችሁ በላይ እመኑ፣ የሰው እጥረት አለን በጣም እና ያን በተቻለ መጠን ያን የሰው እጥረት ማድረግ አለብን፣ ከቨር ማድረግ መቻል አለብን ማለት ነው። ከዛ በኋላ ሀገራችን አሁን በመንግስት ደረጃም በግለሰብ በኤቭሪቲንግ ወደ ዲጂታል ኢትዮጵያ እየተባለ እየሰማችሁ ነው። ኤቭሪ ነገር ወደ ቴክኖሎጂ እየመጣ ስለሆነ እናንተም ከዚህ ውስጥ በቃ አንድ መሆን ትችላላችሁ። ቀላል ነው እና ሁሌ ወሬ እንደዚህ እያልናና በዛም በተቻለ መጠን ትኩረት ሰጣችሁ ለመማር ሞክሩ። ኦኬ፣ ወደ ዛሬ ክላሳችን እንሄዳለን። ምንድነው ፓይተን ኦኦፒ ኦብጀክት ኦሪየንትድ ፕሮግራሚንግ ማለት ነው። አብሶሉት በቃ ምንም ለማጣው ገና አሁን እኔ የኔን ቪዲዮ አይታችሁ ከሆነ ተመልሳችሁ እኔ ምንም አታውቁም በቃ ዩ አር አብሶሉት ቢግነር እያስቤ ነው ከዛ ከታች ጀምሬ እንትን የሚለው እንዳውም ብዙዎቹ አሉ ቀድሞ ስለ ኮዲንግ የሚያውቁት ምንድነው እዛ ቦታ የምትልከሰከሰው ከፍ በል ምናምን ይሉኛል። አይ ኖ ስቲል እየሰራልኝ ነው። ለአብሶሉት ቢግነር የምታውቁት ማታውቃላችሁ፣ በራሳችሁ የትም ብላችሁ ማለት መሮጥ ትችላላችሁ። እኔ እየሰራ ያለሁት ለአብሶሉት ቢግነሮች ነው። ሶ ኢንትሮዳክሽን ቱ ኦኦፒ ስንል ምን ማለታችን ነው? ኦብጀክት ኦሪየንትድ ፕሮግራሚንግ ማለት መቼስ ይህን ነገር ተነጋግረን ተምረን ነው እዚህ የደረስነው። ፕሮግራሚንግ ስንል ምን ማለታችን ነው? ይህን ነገር በጣም ያው ተምረን ነው የመጣ ነው። መቼስ ፕሮግራሚንግ ምንድን ነው ብለን ተመልሰን ቼክ አናደርግም። ጀስት በቃ ለማስታወስ ያክል ፕሮግራሚንግ ሚንስ ራይቲንግ ኢንስትራክሽን ፎር ኤ ኮምፒውተር ቱ ፐርፎርም ታስክስ። ምንድነው ፕሮግራሚንግ ስንለው? በቃ ለኮምፒውተር ኢንስትራክሽን ነው የምንሰጠው ማለት ነው። ምን እንዲያደርግ ታስኮችን በቃ ፐርፎርም እንዲያደርግ በቃ ኢንስትራክሽን መስጠት ነው። ስልክ ፓወር በተን ነክተህ እንዲከፍት ስታደርገው እያዘዝከው ነው። አንድ ከፍተው ኮዲንግ አለው። ጫን ስታደርገው እንደዚህ አድርገው ክፈት፣ በቃ ጫን ስታደርገው ኦፍ አድርገው እንዲህ ምናምን አድርገው አውጥተህ መደወያውን ነክተህ ስትነካው ደውል። ታስክ ያ ታስክ ፐርፎርም እንዲያደርገው ምንድነው ከጀርባ ያለው ፕሮግራሚንግ ላይ ያለው ኮዲንግ ማለት ነው። ኮድ ተደርጎ ነው እንደዛ እንዲያደርግ። ሶ እነዚህ ያ ኮምፒውተር ኢንስትራክሽኖቹን ምንድነው ኢንስትራክሽን ያነብና ከዛ ቴክስቶችን ፕሪንት ያደርጋል ነው በቃ ሐሳቡ። ኮምፒውተር የልብስ ማጠቢያ ማሽን ከዚህ በፊት እንደተማርነው የልብስ ማጠቢያ ማሽን
ጀስት እናንተ በተኑን ስትነኩት በተኑ ጀርባ ምንድን ነው ያለው? ኮዲንግ ነው ያለው። ፕሮግራሚንግ በቃ ያ ፕሮግራም ስትነካው ያ ኒዶ ማሽኑን ያዘዋል። ሶ ኢንስትራክሽን ነው የሚሰጠው ማለት ነው። አሁን ፕሮግራሚንግ ስንለው ምንድን ነው? ኢንስትራክሽን ለኮምፒውተሩ ይሰጣል ማለት ነው። እያዘዝነው ነው፣ በኮድ እያዘዝነው ነው ማለት ነው። ይሄን ነገር እንዲያርግ ብለን ማለት ነው። እና ይሄን ነገር ስናዘው ደግሞ ፕሮግራሚንግ ስታይል እንላለን። ፕሮግራሚንግ ስታይል ደግሞ ሁለት አይነት ናቸው። ፕሮሲጀራል ፕሮግራሚንግ እና ኦኦፒ ኦብጀክት ኦሪየንትድ ፕሮግራሚንግ ናቸው። ፕሮሲጀራል ፕሮግራሚንግ ስንለው ምን ማለታችን ነው? ስቶር ኤንድ ኤክሲኪዩት ኢንስትራክሽን ስቴፕ ባይ ስቴፕ ነው። ዳታ ስቶር የምናደርገው እንደዚሁም ደግሞ ኢንስትራክሽኖችን ኤክሲኪዩት የምናደርገው ስቴፕ ባይ ስቴፕ ነው። ለምሳሌ እዚች ጋር የሚታዩት ኮድ ኔም ዚኳልሱ ታምራት ኤጅ 25 ፕሪንት ኔም ፕሪንት ኤጅ። አሁን ራን ብናደርገው ምን ያህል ታምራት ኤጅ 25 የሚለውን ነው የሚያወጣልን። አሁን ይሄ ፕሮሲጀራል ይባላል። መስመር በመስመር እያነበበ ነው የሚሄደው። ገብቷችኋል? መስመር ዳታውን እዛ ላይ ስቶር እናደርጋለን። ኢንስትራክሽኑን ደግሞ ስቴፕ ባይ ስቴፕ ነው ኤክስኪዩት የምናደርገው። ግን የዚህን ችግሩን ልንገራችሁ። ትልቅ ሲስተም እንደነ ኢአርፒ፣ ባንኪንግ ሲስተም፣ ሆስፒታል ሲስተም እና የመሳሰሉ ትላልቅ ሲስተሞች በዚህ በፕሮሲጀራል ፕሮግራሚንግ ማኔጅ ማድረጉ ሶ ዲፊካልት። በቃ ምክንያቱም ሲስተም ስትሰሩ በጣም ሰፊ ነው በውስጡ። በጣም የምትሰሩት ኮድ ብዛት በቃ እንዲህ ልግለጽላችሁ፣ በጣም ኢትስ ሂውጅ። በጣም ብዙ መስመር ኮድ ነው የምትጽፉት ሲስተም የሚያይል ነገር ሲሰሩ እና ያቺን በፕሮሲጀራል ፕሮግራሚንግ ጽፋለሁ ማለት ዘበት ነው፣ አይታሰብም። በቃ ባይዘው ይጻፋል። አሁን አይጻፍም እያልኳቸው አይደለም፣ ይጻፋል። ነገር ግን ማኔጅ ማድረጉ ሜንቴናንስ ማድረጉ የሆነ ነገር ማድረግ አይታሰብም። ምክንያቱም አሁን አንድ ሲስተም አሁን በፋይል ከፋፍለን በፋንክሽን በክላስ በምን ከፋፍለን ያውም ሪዩዝ እያደረግ ነው ምናምን ኮዶቹን እንጠቀማለን። ዝም ብለህ በፕሮሲጀር ጻፍክ ማለት ብሮ በጣም ከ100,000 በላይ ላይ ሊሆን ይችላል ለአንድ ሲስተም። ምኑን ከምኑ ትይዘዋል እና ሶ ዲፊካልት። ፕሮሲጀራል ጀስት ለማወቅ ጀስት እንደዚህ ለጥቃቅን ነገሮች እንጂ ለሲስተም ስፔሻል እንደነ ኢአርፒ ሌሎች ትላልቅ ሲስተሞች ላይ ፕሮሲጀራል ስታይሊንግ አንጠቀምም። ገባችኋ? ሶ ምንድን ነው የምንጠቀመው ነው ኦኦፒ ኦብጀክት ኦሪየንትድ ፕሮግራሚንግ የሚለው እንጠቀማለን ማለት ነው። ቢፎር ዊ ቶክ አባውት ፓይተን ክላስ we must understanding that idea of object in real look around everything is an object። አሁን ስለ ፓይተን ክላስ ስለ ኦኦፒ ምናምን ከማውራታችን በፊት እስቲ አሁን ሪል ላይፍ ላይ ያለውን ኤግዛምፕሎችን ወስደን እናያቸው። ለምሳሌ መኪና አለ፣ ስልክ አለ፣ ዶግ ለምሳሌ ስቱደንት፣ ላፕቶፕ የሚባሉ። አሁን እስቲ መኪና የሚለውን ለምሳሌ እንውሰድና ነው። መኪና ስንል ሁሉም የመኪና አይነቶች ምንድን ናቸው? መኪና ናቸው። መኪና ብለን ነው የምንጠራው መጀመሪያ። ያ ክላስ ነው። መኪና ውስጥ ስትገባ ደግሞ ምን አይነት መኪናዎች ሊሆን ይችላል? ቶዮታ ሊሆን ይችላል፣ BMW ሊሆን ይችላል፣ BYD ሊሆን ይችላል። አገኛችሁን? እነዛ ደግሞ ምንድን ናቸው? ኦብጀክት ናቸው። አሁን ይሄን ሁለቱን ያዙልኝ። ክላስ አለ ምን የሚባል ካር፣ በቃ መኪና፣ አጠቃላይ የወልስም ነው የሚባለው። በቃ መኪና ብየስጠራ ቺስ ክላስ። መኪና ደግሞ ብለን ብራንዶቹ ጋር ስንመጣ ቶዮታ ወናም ብለን በምንጠራቸው ውስጥ ደግሞ ኦብጀክቶች ሆነ ማለት ነው። እና እነዚህ ኦብጀክቶች ምንጊዜም ሁለት አትሪቢዩት ይኖራቸዋል። each object has two things፣ ሁለት ነገሮች አሉ በእያንዳንዱ ኦብጀክት ውስጥ። አንደኛው አትሪቢዩት ነው፣ ሁለተኛው ደግሞ አክሽን ነው። አትሪቢዩት ስንል ምን ማለታችን ነው? አሁን ለምሳሌ መኪና የሚባለው አትሪቢዩት ምንድነው? መገለጫዎቹ በቃ የሚገልጹት ነገሮች። አሁን ለምሳሌ መኪና ጋር ስንመጣ የዚህ መኪና ከለር ልትል ትችላለህ። የዚህ መኪና ብራንድ ልትል ትችላለህ። የዚህ መኪና ፍጥነት ልትል ትችላለህ። የዚህ መኪና ሞዴል ልትል ትችላለህ። which means ምን እያደረግነው ነው? አትሪቢዩቱን ነው እየተናገርክ ያለው። የዛም መኪና አትሪቢዩት ነው። ልብ ብላችሁ ስሙ። የዛም መኪና አትሪቢዩት ብራንዱ አልከው፣ ከለሩ አልከው፣ ምን አልከው፣ ጀስት እነሱ ምን ብለን ነው የምንጠራቸው? አትሪቢዩት ወይም ደግሞ ካራክተር ብለን ነው የምንጠራ። አክሽን የምንላቸው ደግሞ ነገሮች አሉ፣ ቢሄቪየር ወይ ደግሞ ሜተዶች። አሁን መኪናው ከለሩ ብራንዱ ምናምን ጀስት አትሪቢዩት ብለናል። ወደ አክሽን ስንመጣ ደግሞ መኪና ምን ይሆናል? ስቶፕ፣ ይቆም። ገብቷላ? በቃ አክሽን፣ ያ መኪና የሚያደርገው ነገሮች ማለት ነው። መኪናው ምን ነው? ስታርት፣ ይነሳል፣ ይሄዳል። ገብቷል?
እየሄደ እያለ ደግሞ ምን ይሆናል? ይቆማል። አክሽን ብሮ በቃ እነዚህ አክሽን ነው የምንላቸው። ቢሄቨር ናቸው እነዚህ ሜተድ። በቃ ሜተድ ወይ ቢሄቨር ወይ ደግሞ አክሽን ነው የምንላቸው። አሁን የመኪናው በቃ ምንድን ነው ብራንዱ ከለሩ ምናምን ጀንስ አትሪቢዩት አለ። በቃ መኪናው ተነሳ እየሄደ ነው፣ መኪናው ቆመ። ራይት አክሽኑ የሚያደርገው አክሽን ምን ይላል? አክሽን ነው። ስለዚህ አንድ ኦብጀክት ሁለት ቲንጎች ይኖሩታል ማለት ነው፣ አክሽን እና አትሪቢዩት የምንላቸው ማለት ነው። ይሄን ሐሳብ ያዙልኝ። አክሽን አትሪቢዩት ምናምን እያልኩ ሳወራ ያዙልኝ ሐሳቡን። ሶ ኤቭሪ ኦብጀክት የምንላቸው እነዚህ ኦብጀክቶች ምን ሁለት ነገሮች ይኖራቸዋል ማለት ነው፣ ዳታና አክሽን። ገባችኋ? ዳታ አለ፣ አክሽን አለ። ዳታ የምንላቸው ምንድናቸው? እነዚህ አትሪቢዩት የምንላቸው ብራንዱ፣ ከለሩ ምናምን የምንላቸው። አክሽን ስንልስ ስታርት፣ ስቶፕ፣ አክሰለሬት ምናምን ይባሉት እንዳለ ምንድናቸው? አክሽኖች ናቸው ማለት ነው። ሶ ይሄንን ሐሳብ ወደ ክላስ እናንተን ስናመጣ ሶ ኢን ፕሮግራሚንግ ሪፕሬዘንት የምናደርጋቸው ምንድነው? ክላስና ኦብጀክት የምንላቸው ናቸው። ሶ ክላስ ስንል ምን ማለታችን ነው? What is a class? Class is a blueprint for creating object. ብሉፕሪንቱ ነው። አሁን በቃ ክላስ ብሉፕሪንት ነው። አሁን ለምሳሌ መኪና በቃ መኪና ሶ መኪና ምንድን ነው? አራት ጎማ አለው፣ ፍሬቻ አለው፣ ምን አለው እያልክ ታብራራለህ አትሪቢዩቶቹን፣ እንደዚሁም ደግሞ አክሽኑን። ያንን ትይዝና ነው ወደ ምን የምትገባ? ወደ ኦብጀክቱ የምትሰራው መኪና ጋር ማለት ነው። ለምሳሌ ብሉፕሪንት ዲስክራይብ ያደርጋል። ብሉፕሪንቶቹ ከለሩን፣ ብራንዱን፣ ሞዴሉን ስታርት ይሆናል፣ ይቆማል፣ ይሄዳል። ዳታና ቅድም ያለው ዳታ አለ፣ አክሽን አለ። እነዚህ ሁለቱ አንድ ላይ ተዳምሮ የነዛን በቃ እንትን የምናደርግበት ነው ብሉፕሪንቱ የሚናገር በቃ ብሉፕሪንቱ ነው። ኢትስ ፕላን ወይ ደግሞ ፕላን ብላችሁ መያዝ ትችላላችሁ። ክላስ ኢትስ ኤ ፕላን ገብቶቻል። ኦብጀክት ደግሞ ኦብጀክቱ ነው በቃ እንትን የሚለው but the blueprint not a car። አሁን ብሉፕሪንት ነው ክላስ ለኦብጀክት ምንድነው? ብሉፕሪንት ነው። ያ ብሉፕሪንት ደግሞ ኢትስ ኤ ፕላን። ሶ ራሱ ያ ብሉፕሪንት ምን ሆነ አይችልም? ኢትስ ናት ካር ኢትሰልፍ። ለራሱ ምንድነው ያ ብሉፕሪንት መኪና ነው ማለት አለ። ኢትስ ጀስት ዋት አ ፕላን ዩ ኖ። ሶ ኢን ፓይተን ክላስ ስንል ብሉፕሪንቱ ነው። ኦብጀክት ደግሞ ሪል ቲንግ ክሬትድ ፍሮም ዘ ብሉፕሪንት። አሁን ለምሳሌ ቶዮታ መጀመሪያ ምን ይደረጋል? ከመሰራቱ በፊት ዲዛይኑ ይወጣላ። እንደዚህ መሆን አለበት፣ እንደዚህ መሆን አለበት። ኢትስ አ ብሉፕሪንት ዊ ኮል ዲስ አ ብሉፕሪንት ኦልራይት። ከዛ ብሉፕሪንቱን ተጠቅመ ደግሞ ሰርተ ያ የሚታየውን ቶዮታ መኪና ሰርተ ስታወጣ ደግሞ ምን ይሆናል? ኦብጀክት ይሆናል ማለት ነው። ሶ ክላስ ለኦብጀክት ነው፣ ብሉፕሪንት ነው ማለት ነው። ካልገባችሁ ጠይቁ እዚህ ጋር። አሁን የክላስና የኦብጀክት በሪል ላይፍ ነው እያስረዳው ያለው። ወደ ኮዲንግ ስቲል አልገባንም። በሪል ላይፍ ክላስ ስንል ምንድነው፣ ኦብጀክት ስንል ምንድነው የሚለውን በቃ ለማስረዳት ነው እያልኩ ያለሁት። ወደ ፓይተናችን ስንመጣ ክላስ እንዴት ነው የምንጻፈው? ክላስን እንዴት ነው የምንጽፈው? እዚህ ጋር ክላስ ዶግ ፓዝ የሚል ተጽፏል። እስቲ ቪኤስ ኮድ እንክፈትና ባይዞ አንድ አጋጣሚ በዚህ አጋጣሚ አንድ ነገር ላሳያችሁ። እኔ ከርሰር የሚላለኝ በዚህ ነው ኮድ የሚጽፈው። እዚህ ጋር የምታዩት ኮድ ይታያችኋል። እዚህ ኤአይን በዚህ መልኩ በጣም ነው የሚጠቀመው ነው ኤአይን። እዚች ጋር አሁን ኢአርፒ ነው። አሁን ይሄ ኢአርፒ ነው። በቃ ከስተመዱን እዚህ ጋር አለኝ ከስተም ሪፖርት ምናምን። አሁን እያንዳንዱ ሞጁል ይባላል። ይህንን ብትንትማቱ ነው የምንማረው። አሁን ወደ ኢአርፒ ስንገባ እነዚህ ነው የምንማረው። ቆይ ሙሉ የተሰራ እንትናለኝ። አሁን ይሄ በቃ ለአንድ ትልቅ ካምፓኒ እየሰራ ያለ ነው ኮድ ነው። አሁን ይሄ የኢአርፒ ትልቅ ፕሮጀክት ነው። የምሬ ነው የምላችሁ። እና ለአንድ ካምፓኒ ስሙ መጥቀስ አያስፈልግም። ለሱ በጣም አያችሁ እያንዳንዱ እዚህ ጋር የሚታዩት ፎልደሮች በውስጣቸው ብዙ ኮዶችን ይዘዋል። ብዙ አሁን እያንዳንዱ እንትኖች እዚህ ጋር የምታዩት ሞጁል ሰርተን ነው። ሞጁል ነው እያንዳንዷ ተጭና ወጣ ነው ፋንክሽን የሚሰጠው። አንድ ላይ የተገናኙ ነገሮች ናቸው። ለምሳሌ እዚህ ጋር ኮሌክሽን ኮሚሽን የሚሰራ ዳታ አለ፣ ሞዴል አለ። አሁን እስቲ ሞዴሉን ስንከፍተው ሞዴል ውስጥ ፓይተን ፋይል አለን። አያችሁ ይሄ ፓይተን ፋይል እቺ እንዳውም ትንሿ በቃ የምትባለው ላይ ነች። አያችኋ ይሄው
እየተማርን ያለ ነው ክላስ ስለ ክላሳችን ምናምን እዚህ ጋር ኤችአር ኮንትራት ሞዴል ኔሙን ኢንሄሪት አድርጌ እዚች ጋር ይኸው ሌላም ፋንክሽን አለኝ። እዚህ ጋር ፋንክሽኖቹ አሉ። በይኸው እዚህ ጋር ደግሞ ቫሪያብሎች፣ እዚህ ጋር ደግሞ ዳታ ታይፖች፣ እዚህ ጋር ደግሞ ዳታቤዝ ሪሌሽንሽፕ ናቸው መኒ ቱ ዋን ቱ ዋን እነዚህ የሚባሉት። እዚህ ጋር ስታቲሶቹ አሉ። ይኸው ጀስት ይሄን ሁላ ነው። ከዚህ በኋላ ወደ ሪል አሁን ይሄ ሪል ፕሮጀክት ነው። ሰዎቹ ተጭኖ እየተጠቀሙበት ያለው ፕሮጀክት ነው። እንዳውም ፔሮል ምናምን በዚህ ነው የሚሰሩት ኮሌክሽን ኮንሲኩዌንስ እየወሰዱ። ሌላ ደግሞ እዚህ ውስጥ ጋር እስቲ ቀለል ያለች ሌላ ምን ላሳያችሁ መሰላችሁ? እንዳውም ዛሬ የሰራሁት ነው አቴንዳንስ ላይ። እሺ የቱ ጋር መሰላችሁ? ቶሎ አቴንዳንስ እዚች ጋር አቴንዳንስ አፕሩቭ የሚያደርጉ ሰዎች እስቲ ሴኪዩሪቲ ላይ ዝም ብዬ ከፍቼ ላሳያችሁና ሴስ ፋይሉን ማን ያርግ ነው የሚለው ነው ማን ያረጋል የሚለው ጀስት አሁን እነዚህ አይነት ነገሮች ነው ለመማር እየሄድን ያለ ነው። አሁን የአርፒ ጋር ስንገባ እነዚህ ነው። አሁን ለምሳሌ የፓይተን ፋይሉ እዚህ ጋር አለ። አቴንዳንስን ሱፐርቫይዘሩ ያርገው ቻሩ ምናምን ያርግ ጀስት እዚህ ጋር ያሉት ባይዞ ቀላል ነገሮች ናቸው። ሐሳቡን እንድትይዙልኝ ነው። ጀስት በቃ ሪል ላይፍ ላይ ስንመጣ ምንድነው የምንሰራ የአርፒ ላይ ለምትሉት ሁላ ነው ይሄን በማለ ያሳየት ፈለኩት። ይሄው እዚች ጋር ቪው ፓርት አለ። ኤችቲኤምኤል የተማርነው አለ። እዚች ጋር ኤችቲኤምኤል ኤክስኤምኤል ነው። እዚች ጋር መልክት ያለው ኤክስኤምኤል ማለት የኤችቲኤምኤል አንድ እንትን ነው። ተመሳሳይ ናቸው። እኛ የምንማረው ለመማርም እየሄድን ያለ ነው። ይሄንን እንትን ይዞልናል። ጀስት ብዛቱ እዚች ጋር አያችኋ። ይሄን በቃ ይሄ ማለት የአንድ ካምፓኒ ሙሉ በቃ ኮዱ ነው። ጀስት ሎካል ላይ ያለው ነው። እና እናንተም ወደዚህኛው ነው እንድትደርሱልኝ እየለፋ ያለሁት። ምክንያቱም ይሄኛውን የሚሰራ ጥቂት ሰው ነው ያለ። በጣም የሰው እጥረት አለን እዚህ ላይ እና እናንተም በቃ ተፍተፍ ብላችሁ እዚህ ጋር እንድትደርሱ ነው። ይደረሳል። በጣም ቀላል ነው። የምሬን ነው ብላችሁ በጣም እመኑኝ። እዚች ጋር ያሉት ይሄንን ይመስላሉ ማለት ነው። ሶ ኮድ ማለት በቃ በዚህ ልክ ነው ሪል ላይፍ ላይ መጥቶ ስራዎችን የሚሰራ። እሺ ወደ እንትናችን እንመለስና ለዛሬ ቬስ ኮድ ለኛው ብዙ ጊዜ አሁን ቬስ ኮድ በፊት ቬስ ኮድ እንደዚህ ይጠቀም ነበር እኔ። አሁን ወደ ከርሰር አልፌያለሁ። ኦልሞስት በጣም በቃ በሰዓት ቶሎ ለመጠቀም ስለሚፈልግ ከርሰር በዶላር የተገዛ ኤአይ ነው የምንጠቀመው። ምክንያቱም ቶሎ እንትን ማለት እንፈልጋለን። ገባችሁ? ፕሮጀክትን ቶሎ ማድረስ አለብን። አዲስ ፋይል እንክፈትና አሁን እኔ እየለፋ ያለሁት ምንድነው እናንተ ቶሎ ወደዚህኛው ዓለም እንድትቀላቀሉ በጣም የሰው ጥረት አለ። የምሬን ነው ማለት በጣም እሺ። ባለፈ እንዳረግነውችንም ሴቭ እናርግና ሴቫስ ምን ውስጥ ሴቭ እናርገው ይሄን ነገር እሺ። ዶክመንት ውስጥ ምን አለ? እሺ አሁን ስለነዚህ የተመለስን መቼስ አንነጋገርም። ፓይተን ፋይል እሺ ክላስ ሴቭ እሺ ቬስ ኮዳችንን ከፍተናል። አሁን ምንድነው እየለፋ ያሉት የምሬን ነው። በጣም የሰው እጥረት አለን። በጣም የአርፒ ላይ በተለይ የአርፒ በጣም የሰው እጥረት አለን። ኮድ ማድረጉ ላይ፣ ፋንክሽኑ ላይ፣ ፋንክሽናሊቲው ላይ ከዛ ደግሞ ኢምፕሊመንተሩን ከዛ ከተሰራ በኋላ ደግሞ ሰፖርት የሚያደርገው ምናምን በጣም እንትን ይፈልጋል። ገስት በጣም የምሬን ነው የምላችሁ የሰው እጥረት አለና ሞር እናንተም በቃ ተፍታበሉ ማለት በጣም ቶሎ በተቻለ መጠን ነገሮችን ያዙትና ወደዛ ዓለም እንድትቀላቀሉ ነው። ትላልቅ ፕሮጀክቶችን ይዛለን አብረን ነው የምንሰራ። ገና ኢትዮጵያ ውስጥ አሁን የአርፒ ለመሰራት አሁን ነው በቃ ዳዴ እየተባለ ነው ያለ። ብዙ ካምፓኒዎች ወደዚህኛው የአርፒ ዓለም እየገቡ ነው ያሉ። ሶ እናንተ የነዛን በቃ ፈርቀዳጅ መሆን ትችላላችሁ። ቀድማችሁ በቃ ሬዲዮ ናችሁ ተቀመጡና ልክ ቴክኖሎጂው እንትን ሲነሳ አብራችሁ መጓዝ ትችላላችሁ ማለት ነው። ኦኬ ኤኒዌይስ ወደ እንትናችን እንመለስና አንድ ክላስ እንጻፍ እስቲ። ክላስ ዶግ እንበል ለምሳሌ። ከዛ ፓዝ ከዛ ምሳሌ ያለችው ማለት ነው። እዚች ጋር ሁለት ነጥብ እናድርግና አሁን ይሄ ክላስ በቃ አንድ ክላስ ተጻፈ በቀላሉ። አሁን ይሄ ክላስ ዶግ ምንድናቸው እስቲ? እነዚህ ምንድናቸው? ይኸው ክላስ ስንል ምን ማለታችን ነው? ኪወርድ ነች። ክላስን ክሬት ለማድረግ የምንጠቀማት ኪወርድ ነች ክላስ የምንለው ማለት ነው። ዶግ የምንለው እዚች ጋር እቲስ ምንድነው? ክላሱ ኔም የክላሱ ኔም ነው። ያው ፋንክሽን ላይ ያያችሁት ነው። ፋንክሽን አሁን ለምሳሌ ዲፋይን ከዛ ፋንክሽን ኔም ነው የሚከተለው። ዲፍ ማለት ፋንክሽን ክሬት ለማድረግ የምንጠቀም እንትኑ ኪወርዱ ነው።
ክላስ ጋር ስትመጡ ደግሞ ክላስ ነው የምትሉት። እዚህ ጋር ክላስ ነው የምትሉት። ከዛ ዶግማ ደግሞ ምንድነው የክላሱ ኔም ነው። ፓዝ እዚህ ጋር ያለው ደግሞ ምንድነው nothing is inside the class እስካሁን እዚህ ክላስ ውስጥ ምንም የተጻፈ ነገር የለም። አሁን ይሄ ባዶ ክላስ ነው። በቃ ምንም የሌለው ባዶ ክላስ ነው። ገባችኋ? ስለዚህ ክላስ ምንለው በእንደዚህ አይነት እንትኖች ይላል ማለት ነው። ክላስ አለ ዶግ ከዛ ፓዝ ምንለው ማለት ነው። ከዛ ክሬቲንግ አን ኦብጀክት እስቲ ኦብጀክቶችን ክሬት እናርግለት። ሁለት ኢንዲፔንደንት ወይ ደግሞ የተለያዩ ሁለት እንትኖችን ክሬት እናርግለት። አሁን ዶግ አልና እዚህ ውስጥ እንመጣና ዶግ 1 is equals to ይሄን እንጥራስቲ። አሁን ሁለት ኦብጀክትን ክሬት እናርግለት እስቲ። ዶግ 2 is equals to ዋናውን ፋንክሽናችን እዚህ ጋር እንጥራው። እሺ ስለዚህ እቺ ትጣ በቃ አሁን ሁለት ኦብጀክቶችን ምን አድርገን ማለት ነው ክሬት ተደረገ ማለት ነው። እዚህ ጋር እንደምታዩት ሁለት ኦብጀክትን ክሬት አድርገናል ማለት ነው። ክሬትድ ቱ ዶግስ አሁን ሁለት ውሻን ክሬት አድርገናል። በመኪና ብናስበው ቶዮታ እና BMW ሁለት መኪናዎችን ክሬት አድርገናል ማለት ነው። ሶ ኦብጀክቶቹ ደግሞ ኢንዲፔንደንት ናቸው። የተለያዩ ኦብጀክቶች ናቸው። አንድ ክላስ ውስጥ ነው ያሉት የተለያዩ ኦብጀክቶች ናቸው። አሁን ኦብጀክት ክሬት አድርገን ማለት ነው የተለያየ ሁለት ኦብጀክት በቃ በመኪና አስቡት። ይሄን ካር በሉትና እዚች ጋር ደግሞ ቶዮታ እዚህ BMW በሚለው አስቡት ማለት ነው። እዚች ጋር ክሬት ያደረግነው ኦብጀክት ኢንዲፔንደንቶች ናቸው። በቃ የተለያዩ ናቸው። አንደኛው ውሻ የራሱ ሆነ ቫልዩ ፓራሜትር ምን ይኖረዋል። ሁለተኛው ውሻውም የራሱ ምን ይኖራቷል። ገብቷችኋል? ይሄ ክላስ አንድ ክላስ ውስጥ ሰብስበን አስቀመጥናቸው ማለት ነው። ያዙልኝ። ቀጥሎ ደግሞ የምናየው አትሪቢዩት ነው። አሁን በመስመር እየሄድንበት ነው። አትሪቢዩት አለ፣ ክላስ አለ፣ ክላስ ውስጥ ኦብጀክት አለ፣ ከዛ አትሪቢዩት አለ። አትሪቢዩት ማለት ደግሞ ምንድነው? ቫሪያብል ነው። ክላስ ውስጥ ያለው ቫሪያብል አትሪቢዩት ብለን ነው የምንጠራ። ክላስ ውስጥ ያሉት ቫሪያብሎች አትሪቢዩት ብለን ነው የምንጠራ። እና ሁለት አይነት ታይፖች አሉት፣ ኢንስታንት አትሪቢዩት እና ክላስ አትሪቢዩት። ኢንስታንት አትሪቢዩት ነው። ኢንስታንት አትሪቢዩት ስንል ምንድነው? ለቫሪያብሉ እዛው ነው ቫልዩን አሳይን የምናደርግለት። በቃ ቫልዩ እዛው አሳይን ይደረግለታል። ለምሳሌ እዚች ጋር ዲፋይን ኢኒሻል እቺን ኢንት ፋይል የምትለዋን ሴልፍ እዚህ ጋር ኢንት ፋይል ሰልፍ ምናምን የሚባሉትን ቀጥለን እናያለን ምን ማለት እንደሆኑ። እነዚህ ኢኒሻል ከዛ ሰልፍ የምንላቸው ቀጥሎ እናያቸዋለን። አሁን ሐሳቡን ብቻ እዚህ ጋር ያዙልኝ። ይሄ ፋንክሽን ውስጥ ብራንድ የሚብለናል። ለምሳሌ ካር ዶት ብራንድ ቶዮታ፣ ካርቱ ብራንዱ BMW እየነገርነው ነው። ቫልዩን እዚሁ ነው እየነገርነው ያለው እያንዳንዱ። ገብቷችኋል? ኢንስታንስ አትሪቢዩት ነው። እያንዳንዱ ቫሪያብል ምን ያለው እዚህ ቫልዩ አለው። እሱን ኢንስታንት አትሪቢዩት ብለን ነው የምንጠራው። ሁለተኛ አይነት ደግሞ ክላስ አትሪቢዩት ነው። ክላስ አትሪቢዩት ስንል ምን ማለታችን ነው? ሼርድ ባይ ኦል ኦብጀክትስ፣ ሁሉም ኦብጀክቶች ሼር የሚያደርጉት። ለምሳሌ ዌልስ 4 አሁን ለምሳሌ ዌልስ 4 ኦል ካር ሃቭ 4 ዌልስ። አሁን ለምሳሌ ጎማ ሁሉም መኪናዎች በቃ እነዚህ ስፔሻል በተለይ የቤት አውቶሞቢል የሆኑት በቃ 4 ጎማ አላቸው። በቃ አሁን ይሄ ሁሉም ብራንድ መኪናዎች ስፔሻል የቤት አውቶሞቢል የሆኑት በቃ 4 ጎማ አላቸው። አሁን ይሄ ሁሉም ኦብጀክቶች የጋራ የሚጋሩት አይነት እንትን ከቫሉ ክላስ አትሪቢዩት ብለን ነው የምንጠራው ማለት ነው። ለምሳሌ ክላስ አትሪቢዩትን ስንሰራ እንዴት ነው የምናደርገው? ክላስ ካር ለምሳሌ አለ ዊል እንደዚህ ነው። ሶ ሴልፍ ብራንድ ካር ቶዮታ። ሶ ፕሪንት ካር ዋንት ዊልስ እናውጣልኝ ስንለው ስንት ይለናል? 4 ይለናል ማለት ነው። ለምሳሌ እቺን ኮድ እንጻፋትና እንየው። እሺ ሳል ለመጠቀም ኮዱን እንደዚህ ጽፌዋለሁ። አሁን ክላስ ካር አልነው ዊልስ ምትሏን 4 ብለን አሳይን አደረግነው አውትሳይድ ኦፍ ፋንክሽን ማለት ነው። ከዛ ዲፋይን አለውና ሰልፍ ኢንት የሚባሉትን ቀጥሎ እናያለን። አሁን እነዚህ ይሄ ኮንስትራክተር ነው። ይሄ ደግሞ ካረንት አትሪቢዩቶች፣ ይሄ ደግሞ ሰልፍ ካረንት ኦብጀክቶችን ዲፋይን የሚያደርግ ሶ እናያለን ቀጥሎ። ከዛ ኢኒሻል ፋይል ከዛ ሰልፍ ብራንድ አልነው እዚች ጋር ፓራሜትሩ ማለት ነው። ከዛ ይሄም ብራንድ ዚኳስቱ ብራንድ አልነው። ከዛ ኦብጀክቱን አውትሳይድ ኦፍ ክላስ ነው ክሬት የምናደርገው ከክላስ ወጥተን ማለት ነው እዚች ጋር። ሶ ካራክተር ካር ዋን አልኩት። አሁን እዚህ ጋር ኦብጀክት ቅድም ዶግ ዋን ዶግ ቱ እያልኩ ክሬት አደረኩታላ። ልክ እንደሱ ማለት ነው። ካር ዋን ካር አያችሁ የክላሳችንን ኔም ጠራሁት።
ከዛ ቶዮታ አልኩት። ከዛ ፕሪንት ብዬ ካር1 ምን ኑረው ዊልስ ምን 4 አያችሁ ቶዮታ ስንት ጎማ አለው? 4 ጎማ አለው። ሴቭ እስቲ እንራን እናርገው። እሺ እንደምታዩት እዚህ ጋር 4 ብሎ አወጣልኝ። አሁን ይሄ ምንድነው? ሁሉም ኦብጀክቶች የየራስ ምንድነው? አንዴ ክላስ አትሪቢዩት በቃ ኦብጀክቱን አስቀምጠናል። ሁሉም መጠቀም ይችላል። አሁን ለምሳሌ እዚች ጋር ካር2 ብዬ ካር2 is equals to car BMW ልበለው። ከዛ print car2 dot wheels ምንም የሚያወጣ ይመስላችኋል? ራን አያችሁ 4 ደብል አወጣ። አሁን ምንድነው ይሄ? በቃ ሁሉም ኦብጀክቶች ካር1 ካር2 ይያል BMW ቶዮታም ይያል የምንገልጻቸው ሁሉም የጋራ የሆነ የሚጠቀሙት አትሪቢዩት ማለት ነው። ዊልስ ዚኳርስ 4 ጎማ አይደል? 4 ጎማ አላቸው በቃ ብለን እዚህ ጋር ሳይን አድርገናል። ሶ ለሁሉም ኦብጀክቶች ያም መጠቀም እንችላለን ማለት ነው። አያችሁ ደጋግመን ኮድ አንጽፍም፣ አንዴ ያስቀምጠናል። ከዛ ክላሳችን ውስጥ ነው ያለ። ከዛ ወል ደጋግመን መጠቀም እንችላለን፣ ሪዩዘብል ማድረግ እንችላለን ማለት ነው ኮዶቹ። ኦልራይት እዚህ ጋር ያያችሁ። ስለዚህ ሁለት አይነት የአትሪቢዩቶች እንትን ይኖርናል ማለት ነው፣ ኢንስታንስ አትሪቢዩት እና ክላስ አትሪቢዩት። ይሄ ነገር ካልገባችሁ ኤአይ ላይ ጠይቁ፣ ሌሎችም ቪዲዮ እኔንም ጠይቁኝ። ፕላስ ግሩፕ ላይ ገብታችሁ ደግሞ ጠይቁ። ፐርሰናል መጠየቅ ትችላላችሁ። ሞር መረዳት መቻል አለባችሁ። አይ ነው መጀመሪያ ስትሰሙ የሆነ ግር ነው የምለው ሁሉም ነው እናንተ ብቻ አላችሁ። እኛም ድሮ ገና ያኔ ስፔሻል ዩኒቨርሲቲ እያለን ይሄ ነገር ስንማር አይገባንም። ምንድን ነው የሚያወራ ምናምን ነው እያልኩ ነው ላንክን የሚለው። በኋላ ላይ በራሴ ጥረት ደጋግሜ በማየት ምናምን ነው ነገሮችን ሞር ግልጽ እያደረኩ የመጣሁትና የእናንተንም ጥረት ይጠይቃል። ሌላኛው ደግሞ ሜተድ ነው። ሜተድ ወይ ደግሞ ኦብጀክት አክሽን ነው። ዳታ ፕላስ አክሽን ብለን የለም። አሁን ወደ አክሽን ልንገባ ነው። የሆነ ነገር ልናሰራ ነው። ክላሳችን ውስጥ ሰም የሆነ ስራ የሚሰራ ነገር ልናደርገው ነው። አክሽን ማለት ነው። ሶ ሜተድስ አር ፋንክሽን ኢንሳይድ ኤ ክላስ። ክላስ ውስጥ ያለው ፋንክሽን ምን ተብሎ ይጠራል? ሜተድ ተብሎ ይጠራል። ዘ ዲፋይን ኦብጀክት ቢሄቨር ማለት አክሽን ማለት ነው። ፋንክሽኑን ትጠራና አክሽን ትሰራለህ። አሁን አክሽን በተን ትነካና በተኑ ወይ ሴቭ እንዲያደርገው ወይ ዲሊት እንዲያደርገው ወይ ሰብሚት እንዲያደርገው ወይ ፖስት እንዲያደርገው ፔድ እንዲያደርገው ምናምን የምትነካት በተን ቪው ላይ በተኗ አክሽን እያዘዝኩ ነው። የሆነች ስራ ትሰራለች፣ ስታርት ታደርጋለች፣ ዲሊት ታደርጋለች፣ ፖፕ ታደርጋለች ምናምን የምንላቸው። ሶ እነዛ አክሽን ወይ ቢሄቨሮች በምንድነው እንትን የምናደርግ ዲፋይን የምናደርጋቸው? በፋንክሽን ነው። ገብታችኋል? ክላስ ውስጥ ያለው ፋንክሽን ደግሞ ምን ተብሎ ይጠራል? ሜተድ ተብሎ ይጠራል ማለት ነው። እሺ ለምሳሌ ይሄን ኮድ ይዩት። ክላስ ዶግ ከዛ ዲፋይን ባርክ። ያው ዲፋይን ማለት ነው የፋንክሽን ኪወርድ ነች። ከዛ ባርክ ፋንክሽን ኔማችን ነው። እዚህ ጋር ፕሪንት ነው። ሰልፍ ስንል አሁን ሰልፍ ብለናል። ከዛ ፕሪንት ውፍ በቃ ውሻ ብሎ ይጫወታል ነው። ከዛ ዶግ ዋን ዚኳልስቱ ዶግ ምን። አሁን ፋንክሽናችን ታች ጣተ ነው ይለ ማነው የክላሳችን ኔም ዶግ ዋን የሚለውን ቫልዩ ለማን ሰጠናል? አሁን ከዶግ ዋን ኢኳልት ብለናል። ሶ ዶግ ዋን ኢኳልስ ባርክ ብለን ማንን ባርክ ብለን ፋንክሽን ኔማችንን እንጠራለን። ሶ ይሄን ራን ስናደርገው ምን ያወጣልናል? እቺን ውፍ የምትለውን እንትን ያወጣልናል ማለት ነው። እስቲ ኮንትሮል ኤስ ራን እናድርገው። ይኸው እዚህ ጋር እንደምታዩት ውፍ ምን እያለን ነው? ይኸው ክላሳችን ዶግ ከላይ አለች። ከዛ ፋንክሽናችንን ደግሞ ምን ያርገናል? አሳይን ነው ዲፋይን አድርገናል። ሶ ከዛ ዶግ አይደል ለዶግቱ እንደዚህ ጋር ፓዝ አደረግነው ኢኳል ነው። በቃ ይሄ ማለት ኢኳል ነው ከዚህ ጋር። ይሄ ማለት እዚህ ውስጥ ያለው ቫልዩ ለዚህኛው ይሆናል ነው። ከዛ ዶግ ዋን ምን አደረግነው? ፋንክሽኑን ጠራንለት። ዶግ ዋን ብለን እዚህ ፋንክሽን ስንጠራ በዚህ ፋንክሽን ውስጥ የተጻፉት ነገሮች በሙሉ
አንድ ነገር ብቻ አይደለም ለአጋጣሚ እዚች ጋር ነገር ብቻ የተጻፈ ብዙ ነገሮችን ብንጽፈው ያሉ ላይ ይወጣል። ለምሳሌ ይኸው እዚች ጋር ፕሪንት እያልኩ ብዙ ነገር ልጨምር ፕሪንት የውሻ እንዲህ እያለ ጨዋል እንበለው። እስቲ ሌላ እንጨምርለት ፕሪንት ስሜን በጣም ነው የምወደው ትላለህ ታምራት ቴክ። አሁን እዚህ ፋንክሽን ውስጥ ያሉትን ነገሮች ዝም ብለህ እንደርድር እስቲ። ፕሪንት ፕሊዝ ሰብስክራይብ ኮሜንት ሼር። አሁን እቺን ፋንክሽን ብቻ በመጥራት እዚህ ውስጥ ያሉት ነገሮች በሙሉ በአንድ ምን ይሆናሉ? እንዳለ ይወጣሉ። ሽራል እናርገው። አያችሁ እነዚህ ሁሉ በአንድ ይወጡ። ምንድነው እኔ እዚህ ጋር ፕሪንት እያልኩ ማንን ጠርቼዋለሁ? የዶት ባርክ በቃ ይሄንን ፋንክሽን ኔሙን ጠርቼዋለሁ። እዚህ ፋንክሽን ኔም ውስጥ ያሉት በሙሉ ምን ያደርግላል ማለት ነው? አውቶማቲክ እንዲሰራ ያደርጋቸዋል፣ ወይ ደግሞ እንዲወጡ እንዲታዩ ያደርጋቸዋል። አክሽን ነው ፋንክሽን ምንድነው? አክሽን ወይ ደግሞ ቢሄቪየር የምንለው ነው ማለት ነው። ሶ ክላስ ውስጥ እነዚህ አሁን ይሄ በቃ የመጨረሻ የፓይተን በቃ ስትራክቸር ነው። ይሄ ስፔሻሊ የአርፒዎች የሚጠቀሙት ይሄንን ስትራክቸር ነው። ክላስ አለ፣ ክላስ ኔሞች ይኖራሉ፣ ኢንሄሪት የተደረጉ ምናምን ይኖራሉ። ከዛ ፋንክሽን ይኖራል። ከዛ ደግሞ ዲፋይን የሚደረጉ ቫሪያብሎች ምናምን ይኖራሉ። ከዛ በቃ ቪው ጋር ይገናኛል። አለቀ ማለት በጣም ቀላል ነው። ፋንክሽኖቹን ብቻ ብዙ ፋንክሽኖች እንዴት ይሰራሉ፣ እንዴት ነው ኤረሮችም ምንድነው የተፈለግነው ፋንክሽኖች እንዴት እንጽፋለን ምናምን የሚሉትን ብቻ እሱን ደግሞ ኤአርፒ ስንማር ኤአርፒ ላይ ሞር እያየን እንሄዳለን። ቢያንስ አሁን በቃ አንድ ሰው ወደ ኤአርፒ ስፔሻሊ ልንማር ያሰብነውን ኤአርፒ ጋር ለመድረስ ቢያንስ መሰረታዊ የፓይተን ኮድ እውቀት ቢኖረው የሚባሉ ለዚህ ነው። አሁን ከዚህ በኋላ እዛኛው ልክ ኤአርፒ ስንጀምር ክላስ ፋንክሽን ቫሪያብል እያልኩ ሳወራ ምንድነው የሚያወራ ምናምን ማለት አትሉም። በቃ ኦኬ ክላስ ማለት እኮ ይሄ ነው። ኦኬ ኦብጀክት ነው እንደዚህ በቃ በቀላሉ ነው የአርፒን አብረን የምንሮጠው ማለት ነው። ሶ ለዛ ነው እዚች ጋር ቢያንስ አይዲያውን እንድትይዙት ነው። ሶ እዚህኛው ኮድ ላይ እዚህ ጋር ኮድ ነው ማለት ነው። እዚህኛው ኮድ ላይ ሰልፍ የምንለው ምንድነች? ሪፕሬዘንት ዘ ካረንት ኦብጀክት። ካረንት ኦብጀክቱ ምን ታደርጋለች? ሪፕሬዘንት ታደርጋለች። ሰልፍ ዶት ያልና ምንጠራ ሰልፍ ዶት ዶግ1 ሰልፍ ዶት ዶግ2 ሰልፍ ዶት ዶግ3 ኦር ቶዮታ ኦር ሰልፍ ዶት ቤሜዶ በቃ ምንድነው? ሰልፍ ዶት ብርሃን፣ ሰልፍ ዶት ኤጅ፣ ሰልፍ ዶት ኔም ካረንት ኦብጀክትን ነው ምን የምታደርገው ሪፕሬዘንት የምታደርገው ሰልፍ የምትለው ፓራሜትር ውስጥ ያለችዋ ፓራሜትር አጠገብ ያለችዋ ሰልፍ ማለት ፋንክሽን ውስጥ ያለችዋ አቺኛ ሰልፍ ምንድነው? ካረንት ኦብጀክትን ምን ታደርጋለች? ሪፕሬዘንት ታደርጋለች። ሶ ሰልፍ ሚንስ the current object that using the method current object የሚጠቀማት ሜተድ ማለት ነው። ምንድነው? the current object that is using the method example dog.bark አሁን ስንለው ፓይተን አውቶማቲካሊ ሴንድስ dog1 into method። አሁን dog.bark ስንለው ቀይታ አውቶማቲካሊ ፓይተን ወዴት ነው የሚልከው? dog1ን ወደ ባርክ ወይ ደግሞ ወደ ሜተዱ ወደ ፋንክሽን ማለት ነው። ይሄ ባርክ ማለት የቱ ጋር ነው ያለች? እዚች ጋር ወይ ደግሞ ኮዳችን ላይ ልክ እቺኛን ባርክ ስጠራት ይኸው እዚችኛው ሜተድ ላይ ይልከኛል ማለት ነው። ዲፋይን ዶት ምንድነው? ሜተድ ማለት ምንድነው ተባብለናል። ክላስ ውስጥ ያለው ፋንክሽን ነው ተባብለን የለ። ልክ ይሄኛውን ዶት ብዬ ስጠራ ቀጥታ ፓይተን ወዴት ነው የሚወስደው? ወደዚህኛው ሜተድ ይወስደኛል። ሜተድ ውስጥ ያሉት ምን ያደርጋል? ያወጣቸዋል ማለት ነው። ኦልራይት ፓይተን አውቶማቲካሊ ሴንድስ dog1 into what? into method። so self is equals to ምን ይሆናል? dog1 ይሆናል ማለት ነው። ለዚህ እዚች ጋር እቺን ጠራው ማለት አውቶማቲካሊ እቺኛው ፋንክሽን እንዲጠራታ ይረዳኛል። ከዛ ቅድም int ፋይል የምትባል ነገር እቺን እናያለን ብያችሁ ነበር። እሷ ደግሞ ምንድነው የምትባለው? ኮንስትራክተር ነው። usually we want object to start with data immediately. for instance we use constructor አንዳንድ ጊዜ ብዙን ጊዜ usually ማለት ብዙን ጊዜ ኦብጀክቶች ከዳታ ጋር ኢሚዲየትሊ እንድነሱ እንፈልጋለን። so for this is we use constructor። so ለዚህ ሲባል ኮንስትራክተር የሚል እንጠቀማለን። ብዙን ጊዜ ኦብጀክቶች
በቃ ከዳታ ጋር ኢሚዲየትሊ እንዲነሱ ነው የምንፈልገው። ያን ምንድነው የምንጠቀም ኮንስትራክት ራንስ አውቶማቲካሊ ዌን ኦብጀክትስ ክሬትድ። ልክ እቺ ኮንስትራክተር ኢንት ፋይል የምንላት ልክ ኦብጀክቶች ክሬት ሲደረጉ አውቶማቲካሊ ምን ትሆናለች? ራን ታደርጋለች። ለምሳሌ ኢንት እንደዚህ ነው የምትጻፈው፣ ኢንት ፋይል። ስፔሻሊ እቺን ነገር ኢአርፒ ላይ በጣም እንጠቀማታለን። ስፔሻሊ እቺን ኢንት ፋይል ላይ በጣም ኢአርፒ ላይ በጣም ነው የምንጠቀማት፣ ኢንት ፋይል ማለት ነው። ለምሳሌ እኔ የምሰራው ኢአርፒ ላይ ላሳያችሁ ኢንት ፋይል እንዴት እንደሚጠቀም። አንድ የሰራሁትን ፔሮል እዚህ ጋር ላሳያችሁና ከስተም ፔሮል ስቴት ነው። ፔሮል ስቴት በዚህ ማን አፕሩቭ ያደርጋል፣ ማንሰብ ኤችአር ኦፊሰሩ ሰሚት ያደርጋል። ከዛ ኤችአር ኦፍ ምንድነው ፋይናንስ ይደርሳል፣ ኦዲተር ሲኦድ ማን ድረስ እንዴት ስታተሱ እየተነካካ የምትሰራው አለች እቺ ፓይተን። እዚህ ውስጥ ኢንት ፋይል አያችሁ፣ ኢንት ፋይል አለች። ኢንት ፋይልን ከፍተን ብናያት ይኸው እዚች ጋር ሞዴል ምን ያርኩበት ነው፣ ኢምፖርት ያደረኩበት ነው። ሞዴል ማለት ደግሞ ይሄኛው ሞዴል። ይሄኛው ሞዴል ውስጥ ገብተህ ደግሞ ሌላ ኢንት ፋይል አለችኝ አያችሁ። እቺኛው ኢንት ፋይል ደግሞ ማን ነው የሚጠራልኝ? ሞዴል ውስጥ ያሉትን ፓይተን ፋይሎችን የሚጠራበት ነው ማለት ነው። ሶ እቺኛው ኢንት ፋይል ነው እዚች ጋር ኮንስትራክተር የምንለው ማለት ነው። ኦልራይት፣ እቺኛው ኮንስትራክተር ያ እሷ ነች ማለት ነው። ይሄ ሞጁል ስንሰራ ምናምን የምናገኘው ምንድነው? አውቶማቲካሊ ኦብጀክቶቹ ክሬት ሲደረግ ራን ሲደረግ በቃ እቺ ሎክ ኦብጀክቶች ክሬት ሲደረጉ አውቶማቲካሊ ራን ታደርጋለች ማለት ነው። ለምሳሌ ክላስ ዶግ አለ እዚህ ጋር ዲፋይን ኢንት አያችሁ እዚህ ጋር ሰልፍ ምንድነው ብያለሁ? ካረንት ኦብጀክትን ፕሬዘንት ያደርግልናል። ከዛ ኔም ኤጅ ብለናል እዚህ ጋር። ቆይ ይሄን ኮድ እዛ ኮድ ላይ እንጻፍና እናያለን ሙሉ። እሺ ኮዱን እዚህ ጋር እንየው። ክላስ ዶግ ያ ክላስ እቺን እንትን ብለናል። ዲፋይን ኢንት አልነው እዚህ ጋር ሰልፍ ካረንት ኦብጀክት የምንገልጽበት ነው። ኔም አለችን ኤጅ አለችና ከዛ ሰልፍ ዶት ኔም እንዲጠራ ሰልፍ ዶት ኤጅ ማን እንዲጠራ ኤጅን ኢኳልስ ብለናል። ሶ ዶግ ዋን ዶግ እዚች ጋር አለችው አንተን ቦቢ ለምሳሌ ስሙ የውሻ ስም ኮማ ፕላስ ደግሞ ኤጁ። ከዛ ሁለተኛው ውሻ ደግሞ ስሙ ሮኪ እድሜው 5። ሶ ፕሪንት ዶግ ዶት ብዬ ኔምን ነው የሚጠራ። እንዴት ነው የሚሰራ? ዶግ ዋን ልክቺኛው ያለችዋ ዳታ እቺን በባለፈ በፋንክሽን ስንማር እነዚህን በጣም አይተናቸዋል። እዚህ ጋር ፓራሜትር አስቀምጠን ታች ደግሞ ዳታን እንዴት ፓዝ እንደምናደርገው ይህንን ፋንክሽን ስንማር በጣም በሚገባ አይተናል። ተመልሳችሁ እዛ ጋር ማየት ትችላላችሁ እንዴት እንደሚሰራ። እዚች ጋር ወደ ላይ ይሄድ ምናምን። ሶ እዚች ጋር ይሄ ቦቢን ለዚህኛው ሰጠናል፣ ሮኪን ይሄ ለዚህኛው፣ ኤጅ እንደዚህ ምናምን ሰጠናል። ሶ ፕሪንት ብዬ ዶግ ዋን ዶት ኔሙን ስጠራው ዶግ ቱ ኤጅ ስጠራው ምን ያደርግልኝ? ዶግ ኔም ቦቢ እድሜ 5 የሚለውን የዚህኛውን ያወጣልኛል። እሺ ሴቭ እናድርግና ስቲራል እናድርገው። ይኸው እዚች ጋር 5 ቦቢ። አሁን ኔም የማንን ያወጣልኝ አልኩት? ዶግ ዋን ቦቢ ማን ነው። ፕሪንት ሁለተኛ ዶግ ቱ ላይ ደግሞ ምን ያወጣልኝ አልኩት? ኤጅ። እዚች ጋር እቺኛው ኤጅ ሁለተኛ ውሻ ላይ ኤጅ የኛ ያወጣልኝ አልኩት። ቦቢና 5 ያወጣልኝ ማለት ነው። ሶ ኢንት ፋይሉ ምንድነው ጥቅሙ? በቃ ዳታ ኢሚዲየትሊ ራን ትሆናለች። ምን ሲሆን ኦብጀክቱ ክሬት ሲደረግ ኢሚዲየትሊ አብራራን ታደርጋለች እቺኛው ኢንት ፋይል ማለት ነው።
ኦኬ እና ኦብጀክት ኦሪየንትድ ለምንድን ነው የሚያስፈልገው? ዋይ ኦፒ ኢዝ ኢምፖርታንት ኦርጋናይዝ ላርጅ ፕሮግራም። አሁን ላርጅ ፕሮግራም አሁን እያየን ያለ ነው። በጣም በትንሹ አይዲያ እንድትይዙ ነው። እኔ እንደሚመስላችሁ ኮድ እናንተ አጽፉም። አሁን ትንሽ አይዲያውን እየያዛችሁ ምናምን ክላስ ምንድነው፣ አትሪቢዩት ምንድነው፣ ሜተድ ምንድነው፣ ኢንሄሪታንስ፣ ሞኖሞርፊዝም አሁን የምናቸው አሉ። ቀጥለው ምንድናቸው እነዚህ አይዲያውን ጀስት እንድትይዙ። ነገ የሆነ ኤረር እንኳን ቢመጣባችሁ በሆነ ሚንስ አይ እንኳን ቢቆም በቃ ጀስት የምትሰሩትን ስራ እንድታውቁ ብለው ነው እንጂ ወደ ኮርስ ስትገቡ እናንተ አጽፉም። ጊዜው ተለውጧል። ኤአይ ነው የሚጽፍላችሁ። ግን ኤአይ የጻፈላችሁ ነገር አንዳንድ ጊዜ ብሽክለች ኤአይ ማሁን ኮድ ነው ጽፋ የምትሰጣችሁና ያን ማስተካከል፣ ኤረሮች ዲባጎች ቢመጡ እሱን መፍታት መቻል፣ ፕላስ ደግሞ ምንድነው እየተካሄደ ያለው ሲጀመር የሚለውን እንድታቆም ጭምር ስለሚፈልግ ነው እንደዚህ ዲቴይል እየሄድኩ እንትኑን እያሳዩ ያለሁት። ሶ ላርጅ ፕሮግራሞችን ኦርጋናይዝ ለማድረግ ኦፒ ያስፈልጋል። እንደዚሁም ደግሞ አንድ ዲፋይን ያደረግነው ክላሱን በቃ የሆነች ቤዝ ክላስ አስቀምጠን እሱን ክላስ ኢንሄሪት እያደረግን በጣም ብዙ ቦታዎች ላይ መጠቀም ይቻላል። ኦልሞስት አሁን ይሄ በጣም የአርፒ ላይ በጣም የተለመደ ነው። ቤዝ አለ፣ ልክ የአርፒ ቤዝ የተሰሩት ያ ቤዙ ነው ኢንሄሪት እያደረግነው ብዙ ቦታ የምንጠቀመው። ደጋግመን ክላሱ ላይ እንትን አንልም። ክላስ ለዛም ይጠቅማል። በቃ ክላሱን የሆነ ቦታ አለ ሞዴል ነው የሚኖረዋል። ስለዚህ ያ ሞዴል ኔማችንን ቴብሉም ማለት ነው ይዘን ብዙ ቦታ ኢንሄሪት ያኛውን ኢንሄሪት እየጠራን ብዙ መጠቀም እንችላለን። ክላስ በጣም ለትልቅ ሲስተም ሲሆን ነው ሞር የሚረዳን። ሌላኛው ደግሞ በቃ ፕሮግራሙ አንደርስታንድ ለማድረግ ኢዚየር ፕሮግራሙን ግን አሁን የሆነ ሰው ኮድ በክላስ በፋንክሽን ጽድት አድርጎ ጽፎ ካመጣ በቃ አይታችሁ ለመረዳት በጣም ቀላል ነው። ሶ ሲምፕል ባቸው እንደዚህ ብለው በቃ ሪል ወርልድ ሲስተሞችን ለመስራትም በቃ ፋንክሽን ግዴታ ነው። ሌላ ደግሞ ሜንቴናንስ እንኳን ማድረግ ቢፈልጉ አፕዴት ነገሮችን ማድረግ ቢፈልጉ የተሰራ ሲስተም በየጊዜው አፕዴት እየተደረገ የሚሄደው በክላስ እና በእነዚህ ምናምን በሙሉ እንትን ከተሰራ በቃ በቀላሉ ሜንቴን ማድረግ ይቻላል ማለት ነው። ኦልሞስት ኦል ቢግ ሶፍትዌር በቃ ኦልሞስት ሁሉም ባንኪንግ ሲስተም ብትወስዱ ኦራክል የሚጠቀሙት ኦራክል ዳታቤዝ ነው የሚጠቀሙት። ጌሞች፣ ዌብሳይቶች፣ ሞባይል አፖች፣ ኤአርፒዎች ኤቭሪ ትላልቅ ሲስተሞች በዚህ ሰዓት ላይ ኦኦፒ ነው የሚጠቀሙት። በኦኦፒ ነው የተሰሩትና ስለዚህ ኦብጀክት ኦሪየንትድ ፕሮግራሚንግ ላይ ስፔሻሊ ክላስን በቃ ግዴታ ማለት ቢችሉ አልልም ግዴታ ማወቅ አለባችሁ። በቃ ክላስ እና በራሳችሁ ሞክሩት። ብዙ ክላሶችን እንትን እንዴት እናደርጋለን እኛ አሁን እንዳይበዛባችሁ ብዬ ነው አሁን ላይ እየደማመርኩኝ በኋላ እንትን እንዳይል ብዬ ነው። እና አሁን ቀጥለን የምናያቸው አሉ ቀጣይ ክላስ ላይ ኢንሄሪታንስ፣ ኢንካፕሱሌሽን፣ ፖሊሞርፊዝም፣ ፓይተን ክላስ ማነው ክላስ ቫሪያብል ሌሎችም አሉ። እነሱን ቀጣይ ቪዲዮችን ላይ እናያለን። ከዛ በዚህ ክላስ በቃ አሪፍ ብዙ ምሳሌዎች እና ብዙ ፕሮጀክቶች ይሰጣቸዋል። ክላስን በጣም የመቼ በቃ መረዳት መቻል አለባችሁ የግዴታ ማለት ነው። አሁን ክላስ ተጠቅመን ልክ ቅድም ለማሳየት እንደሞከርኩኝ አሁን እዚህ ጋር ይሄው ሲስተሞቹን እዚች ጋር አሁን እዚህ ጋር ሁሉ ላሳያችሁ። አሁን ይሄ ኦቨርታይም የምትሰራ አንድ ሞጁል ነች። ከኤችአር ማናጅመንት የሚባለው አሁን በጣም ብዙ ሞጁሎች አሉት። ከዛ ውስጥ አንዷ ኦቨርታይም የምትሰራ ነች። ኦቨርታይም ሲሰራ ኦቨርታይም ምን ውስጥ አለ? ዳታ አለን፣ ሞዴል አለን፣ ፎልደሮች ናቸው እነዚህ ባይዘ ሴኩሪቲ አለን፣ ስታቲክ አለን፣ ቪው አለን፣ ዊዛርድ በጣም ብዙ ነገሮች አሉ። አሁን ከዚህ ውስጥ ሞዴል የምትለዋን ከፍተን ስናይ እነዚህ ሁሉ እዚህ ጋር የሚታዩት ፓይተን ፋይሎች አሉ። አሁን ግን እዚህ ጋር ኦቨርታይም የሚለውን ከፍቼ ባሳያችሁ አሁን ወደ ላይ ልመለስና አሁን የትንሽ መስመራ በዛ ትላለች። እነዚህ ማለፈ ያየናቸው ሞጁሎች ናቸው ኢምፖርት የምናደርጋቸው። አሁን ኦዱ ነው የኛው የአርፒ ከኦዱ ላይ እነዚህ ኤፒአይ ፊልዶች ሞጁሎችን ምናምን ኢምፖርት አድርግልኝ ነው። ስፔሲፊክ ኢምፖርት ምናምን ባለፈ ያለፈው ክላስ ላይ ተባርነው ማለት ነው። ሌላ ደግሞ ይኸው ክላስ ኔም አለ። ክላስ ኔም ምን ጊዜም እንደዚህ ነው ብዙ ጊዜ እንትን የምትባለው ሞዴል ሳለ ሞዴል እዚች ጋር እንትን ይምላ። ከዛ አሁን ይሄ የራሱ ፍሬም ነው። አክቹአሊ ይሄ ፍሬም ነው። አሁን ይሄን ፍሬም ነው እንደማስተምራችሁ። ከዛ ኢንሄሪት ብለን አሁን ኤችአር ኮንትራት የሚባል ቤዙ ላይ የተሰራ ኤችአር ኮንትራት የሚል አለ። ሶ ኤችአር ኮንትራት እነሱ ልክ ሲስተም የአርፒውን የሰሩት የጀመሩት ማለት ነው ቤዙ ላይ ሰርተውታል። ኤችአር ዶት ኮንትራት ብለው አሁን ቤዙ ላይ ሰርተውታል። ሶ
እኔ ሌላ ኤችአር ዶት ኮንትራት የሚል ሞዴል አልጠቀምም። ምንድነው ክሬት አላደርግም፣ ኢንሄሪት ነው የማደርገው። ኦልሬዲ ያለ እነሱ ጋር ኢንሄሪት አደርግና እዛ ላይ ሞር እንዲጨመር እንዲሰፋ መጨመር የፈለግኳቸው ፊልዶች፣ መጨመር የፈለግኳቸው ስቴቶች ሞር ኤክስፓንድ ማድረግ ኦቨርራይድ ማድረግ ቢፈልግ እነዚህ በእንደዚህ አይነት መልኩ ነው የሚሰራ። ከዛ ካልኩሌት ኦቨር ታይም እዚች ጋር ኤችአር ኮንትራት ተጠቅሞ እንዲሰራልኝ ያልኩት ይኸው ሰልፍ እዚች ጋር አለች። ፔሮል ዴት ፎር እዚች ጋር ፓራሜትሮቹን ከዛ በኋላ ይኸው እዚች ጋር ምንድነው እነዚህ ቫሪያብሎች ናቸው። ከዛ ሰልፍ እያልኩ እዚህ ጋር የሚጠራቸው ሞዴሎች አያችሁ። ይሄ ፋንክሽን ነው። አሁን ኢትስ ፋንክሽን ያያችሁ ነው። ይሄ ፋንክሽን ነው። ኦቨርታይም አማውንቱ እንዲወስድልኝ የኦቨርታይም አማውንት እንዴት ይወስዳል፣ ኦቨርታይም እንዳይደት በቃ ጀስት እነዚህን ነው የምንማረው። የአርፒ ስንጀምር ነው ይሄን ፍሬም አሁን ይሄን ፍሬም ስንጀምር ነው ሞር እነዚህን የምንማራቸው ማለት ነው። ከዛ ኤምፕሎይ ኦቨርታይም ብዬ አዲስ የራሴ ሞዴል ክሬስ አደረገው ደግሞ ይሄው ኔም ኢኳልስ ቱ ብዬ ኤምፕሎይ ኦቨርታይም ክላሱ እዚህ ጋር ሌላ ክላስ፣ ምክንያቱም በአንድ ፋይል ውስጥ ብዙ ክላስ አሁን በክላስ ከፋፍዬ ቁጭ አድርጌ ነው ማለት ነው። ከዛ እዚህ ጋር የሚታያቸው እንዳለ ምንድን ናቸው ቫሪያብሎች ናቸው። ይሄው ኔም አለው፣ ኤምፕሎይ አይዲ ይኖራል፣ ካምፓኒ አይዲ፣ ዲፓርትመንት አይዲ፣ ስታርት ታይሙ መቼ ነው፣ ኦቨርታይሙ ሰዓቷን የጀመራት፣ ኢንድ ዴታ መቼ ነው፣ ከዛ ይሄው ዳታ ታይፑ ዴት ታይም ምናምን ይጸደ ያያቸው ማለት ነው። ወርክ ዳውር ምናምን እነዚህ እዚያ ፓይተን በቃ ያው ፓይተን ፋይል ነው። እነዚህን ጻፍኳቸው። ከዛ እያንዳንዱ ደግሞ ስታተስ እዚች ጋለች። ይሄው ድራፍት ላይ ያለው ሰብሚት እንዲደረግ ዲፓርትመንት አፕሩቭ ያርጉናል። ጀስት ባይዞ እናያቸዋለን። ጀስት ምን ልላችሁ ፈልጌ ነው የክላስ ጥቅም እንድታዩት ነው። አሁን እንደዚህ የበዙት ላይ በቃ በክላስ ነው እንትኖችን የምንሰራ ማለት ነው። ከዛ እዚህ ጋር ያሉትን ይኸው ላንች ታይም ኮንፊግሬሽን ላይ ሰራናት አለ። አሁን በጣም ሰፊ ስለሆነ ነው ይሄ ከላይ ዝም ብዬ ለማሳየት ፈክሉት። ላንች ታወርስ አለች። አሁን ለምሳሌ ምሳ ሰዓት ከ6 ሰዓት እስከ 7 ሰዓት ምሳ ሰዓት ነው ብለን ለሲስተም በቃ ኤቭሪ ነገር ነው የምንነግረውና ከዛ ያቺን ኦቨርታይም አንተ ለምሳሌ ተነስተ እሁድ ጠዋት ከ2 ሰዓት እስከ 11 ሰዓት ሰራው ብትል ምሳ ሰዓቷን ዘሎ ጠዋት 4 ሰዓት ከሰዓት 4 ሰዓት 8 ሰዓት ሰርታል ብሎ እንዲይዛት ማለት ነው። አሁን እሷን የምትሰራ ነች ላንች ታይም እንዲዘላት ፋንክሽን የምትሰራ። ጀስት እዚህ ጋር ያያችሁት ከሆነ ምንድነው ኢትስ አን አክሽን ቢሄቨር ነው። እዚህ ጋር በቃ አክሽን የሆነች አክሽን እንዲወስድ ነው በፋንክሽን እንትን እያልኩት ኤቭሪቲንግ ተሰብስቦ ምን ውስጥ ነው ያሉት አንድ ክላስ ውስጥ ነው ያሉት እነዚህ። ከዛ ይሄን ክላስ ከፈለኩ ደግሞ ሌላኛው እንትን ላይ ሌላኛው ሞጁል ላይ ኢንሄሪት አድርጌ መጠቀም ይችላል። ሌላኛው ሞጁል አለ አንዱ ሞጁል በአንደኛው ሞጁል እየሰራው በቃ እንደፈለኩ ማዘዝ ይችላል ማለት ነው። ሜንቴናንስ ለማድረግ ይቀላል። እንዲህ ስታዩትም በቃ በቀላሉ ፋንክሽኖቹን ብቻ አንድ ፋንክሽን የሆነች ነገር የሚሰራ አንድ ፋንክሽን የሆነች ነገር የሚሰራ አንድ ፋንክሽን እያልን እያሰብን አሁን ዴትን ቼክ የምታደርገው ኦቨርላፕን ቼክ የምታደርገው አሁን ለምሳሌ ተመሳሳይ ኦቨርታይም በአንድ ቀን እንዳይሞላ የምትሰራ ደግሞ እቺ ቼክ ኦቨርላፕ ነች። ዴቶቹን ቼክ የምታደርገው በቃ አንድ አክሽን የሚሰራ በአንድ ፋንክሽን የሆነች አክሽን የሚሰራ በአንድ ፋንክሽን እያሰብ ሙሉ ስራዎችን እንደዚህ እየሰራ እንዳለ ማለት ነው። ስኬጁል አክቲቪቲዎችን የምትሰራ ከዛ አክሽን ሰሚት ለምሳሌ ልክ ሰሚት የምትሏን በተን ስለነካ እቺኛውን ፋንክሽን ነው መጥቶ የሚጠራ። ከዛ ምን ያደርጋል ሰሚት ላይ ወደ ሰሚት የምትሏ ስቴት ላይ ይወስዳታል ማለት ነው። ከድራፍት ይወስድና ወደዛኛው ይወስዳታል። አክሽን ዲፓርትመንቱ አፕሩቭ ያርግ የምትሏን በተን ስለነካ ደግሞ እቺኛውን መጥቶ እዚች ጋር ይጠራታል ማለት ነው። ገባችኋ? እና ፋንክሽን እዚህ ሁላ ተሰብስቦ እነዚህ ሁላ ምን ውስጥ ነው ያሉት? ክላስ ውስጥ ነው ያሉት። አሁን እየተማርን ያለ ነው ለመማር እየሞከርን ያለ ነው ይሄኛው ነው ማለት ነው። ገባችኋ? ስለዚህ ትንሽ ሰፋ ትላለች። ሞር ሐሳቡን ያዙልኝ። ከዛ እንደዚህ ኮዶቹን ኤአይ ነው የሚጽፍላችሁ። ከዛ እናንተ የተጻፈውን ብቻ እንድትረዱ ነው ካይታችሁ ኦኬ ማለት እኮ እዚህ ጋር ማለት ነው የፈለገው። ከዛ አንዳንድ ጊዜ ትቀባጅራለች ያና ከዛ ምንድነው እዚህ ጋር የተካሄደ ያለው እንድትሉን ታቁኑ። ከዛ አይን ወስዳችሁ ትጭናለ በቃ ኦቨርታይም ሞጁል ሰራ ኦቨርታይም መጠቀም ይችላሉ ማለት ነው። ከዛ በሲስተም ኦቨርታይም ይጠይቃሉ። ከዛ የኦቨርታይም ደግሞ ከምን ጋር ተገናኝቷል? ከፔሮላችን ጋር ኤችአርፒ ስሊፕ አለ። ይሄንማ በትንትናው ጥቅም ነው የምንማረው። እግዚአብሔርን የታባቱ እዛ ፔሮል አለ እዚህ ጋር። ከዛ እዛች ጋር የተሞላቸው ኦቨርታይም ደግሞ እንዴት ነው ፔሮል ጋር የሚትሄደው? ከዛ መጨረሻ ላይ ፔሮል ሲስተም እንዴት ነው ፔሮል ማኔጅመንት ሲስተም እንዴት ነው በሲስተም የሚሰራ አክቹአሊ እያሳያችሁ ያለሁት ትክክለኛ ካምፓኒ እግዚአብሔር ማርያምን ነው የምላችሁ። ትክክለኛ እየሰራለት ያለው ካምፓኒ ኦልሞስት ወደ 4 ካምፓኒ ከዚህኛው አሁን ይሄ በማሳያችሁ ኮድ ፔሮላቸውን እየሰሩ ነው ያሉት። ይሄ ኮድ ማለት ነው ሪል ላይፍ ላይ ያለውን ነው። አሁን እኔ ዝም ብዬ ከሳ ወይ ምናምን አይደለም ሪል ላይፍ ላይ ያለውን ነው እያሳያችሁ ያለሁት። በቃ ዝም ብለን አስተምሬ ምናምን አይደለም ሪል ላይፍ በቃ ይሄ ማሳያችሁን ኮድ ተጠቅሞ ኮድስ
ምንድነው ሰርቨር ላይ ጭነን ይሄን እየተጠቀሙ ነው። የሆነች ነገር በተፈጠረች ቁጥር እኔ እዚህ ጋር እየገባው ነው እያስተካከልኩ ያለሁት። እችን አስተካክላለሁ፣ ሰርቨር ላይ ፑሽ አደርጋለሁ፣ ከዛ በቃ ይጠቀማሉ። ገባችሁ? እና በርቱ፣ ጠንክሩ። ጀስት በቃ ወደዚህኛው ዓለም ስንመጣ ይሄኛው በጣም በላይቭም በምንም እያደረግ ወጥረን እንማራ። ልክ ይሄኛው ለበዳችሁ ማለት በቃ እንደናንተ ተፈላጊ ሰው የለም። በቃ እግዚአብሔር በቃ ተለምነ ነው የምትሰራ። ማንንም አሰማም። ቤት ድረስ እየመጡ ይለምኗል። በቃ IRP ስፔሻሊቲን ጋር የምናያት ይሄን እችላለሁ ካልክ ብሮ እንጂ ማለት ተፈልገ ነው የምትሰራና ኢቭን ለሰው አሰራም ለራስ ሄደ ካምፓኒ አናግረ ለአንተ ለራስህ ለካምፓኒ በጣም ብዙ ሚሊዮን እየተከፈለልህ መስራት ትችላለህ ማለት ነው። ሶ ይሄን ነው የማውቀው IRP ጋር እናንተን ለማድረስ እየሮጥኩ ያለሁት እዚህ ጋር ነው። ሶ በርቱ። አንድ ክላስ እንጨምርና ስለ ክላስ ከዛ ብዙ በቃ እናንተን እጃችሁን ሊያፍታታ የሚችል ክላስ ላይ ያለውን አንድ እንትን ጨምርላችሁና ፕሮጀክትም እንደዚህ ደግሞ በክላስ ተጠቅመን ሙሉ በቃ ሙሉ ያለቀለት ስቱደንት ማኔጅመንት ሲስተም ኦር የሆነ ባንኪንግ ሲስተም ኦር የሆነች ታይትልን መርጥና ሙሉ ክላስ ፋንክሽን እንዳለ ቫሪያብል ሜተድ እያንዳንዷን ነገር ተጠቅመን እያንዳንዱን ቦታ ላይ ነክተን አንድ እንሰራና ሐሳቡን እንድትረዱ ካልን በኋላ ከዛ ላይቭ ቪዲዮ እንጀምራለን። ተባብለን የለ ላይቭ ቪዲዮችን እንጀምራለን። ባይ ዘ ወይ ላይቭ ቪዲዮ ላይ ጥሩ ነገሮችን እንትን እያልኩ ነው ያለሁት። በተቻለ መጠን በጣም ልረዱን የተዘጋጁ በጣም አሪፍ ሰዎች አሉ። ጀስት እስኪጀመር እየጠበቁ ነው ያሉ እንደዚህ ካምፓኒዎችን እያመጡ ምናምን ብቻ አሪፍ ነገር አለ። ብቻ በርቱ፣ እናንተ ጠንክሩ፣ አይዟችሁ። የቻልነውና አይን እናደርጋለን፣ እንሞክራለን፣ ደግሞ ይሳካልናል። ብዙ ነገር እንባል እንችላለን። ለሀገራችንም ጭምር ነው የምንተርፈው። ባይዘና በርቱ፣ ጠንክሩ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝዝት ትበልልኝ።